በኢፌድሪ የህዝብ ተወካዮች ምክር ቤት ባለፉት 10 ዓመታት በምክር ቤቱ አባላት ከሚነሱ ጠንከር ያሉ የህዝብ ጥያቄዎች ውስጥ በማንሳት እሳቸውን የሚቀድም አልነበረም። በተለይም ደግሞ በምክር ቤቱ አባላት ዘንድ በከፍተኛ ሁኔታ የሚፈሩትና የህዝብ ተወካዮች ምክር ቤት አባላት ከሙገሳ በስተቀር ሌሎች ጥያቄዎችን እንዳታነሱ እየተባሉ በሚመስልበት የህዝብ ተወካዮች ምክር ቤት እርሳቸው ጠንከር ያሉ ሂሶችን ለጠቅላይ ሚኒስትር ዶክተር አብይ አህመድ አሳልፈው ሲሰጡ ጥያቄያቸውንም ጠንከር አድርገው ሲናገሩ በህዝብ ተወካዮች ምክር ቤት ዘንድ ሌላኛው ግርማ ሞገስ ነበሩ። አሁን ላይ ግን እኚህ በፖለቲካው ዘንድ በሰፊው የኢትዮጵያ ህዝብ ጽኑ ፍላጎት በምክር ቤቱ እንዲቆዩ የተፈለጉት ዶክተር ደሳለኝ ጫኔ አሁን ፖለቲካ በቃኝ ራሴንም አግልያለሁም ሲሉም ተደምጠዋል። ለምን የሚለው ጥያቄ በብዙዎች ዘንድ መነጋገሪያ የሆነ ጉዳይ ነው። የኢትዮጵያ ቱዴይ ኒውስም ይህንኑ በተመለከተም ሰፊ ዘገባ ይዘናል። ለመሆኑ ዶክተር ደሳለኝ ጫኔ በኢፌድሪ የህዝብ ተወካዮች ምክር ቤት በነበሩበት ቆይታ ውስጥ በእያንዳንዱ በሩብ ዓመት የምክር ቤቱ ስብሰባዎች ውስጥ ጠንከር ያሉ ጥያቄዎችን ሲያቀርቡ ቆይተው አንዴ 45 ቀናትን በእስር ቤት አሳልፈው ነበር። ከዛ በኋላ የእስር ሆነ ሌሎች ጉዳዮች አጋጥሟቸው አያውቁም። ለመሆኑ ዶክተር ደሳለኝ ጫኔ ለምን ራሳቸውን ከፖለቲካው አለማገለሉ? ምክንያታቸውስ ምንድነው? በተሰናባቹ የህዝብ ተወካዮች ምክር ቤት የመጨረሻ ዓመት ስብሰባ ላይ በኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት በምክር ቤት ውስጥ ከመንግስታቸው ጋር አብረው እንዲሰሩ ጥያቄም ቀርቦላቸው ነበር። ይህን ውሳኔ ይቀበላሉ ወይስ ይገፉታል የሚለው በብዙዎች ዘንድ በጉጉት ሲጠበቅ የነበረ ውሳኔ ቢሆንም ከራሳቸውና ከቤተሰቦቻቸው ጋር እንደዚሁም ደግሞ የሀገሪቱን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮችን በአጽንኦት የተመለከቱት ዶክተር ደሳለኝ ጫኔ ውሳኔያቸውን አሳውቀዋል። ላለፉት 5 ዓመታት በተከታታይ የአማራ ብሔራዊ ንቅናቄ ፓርቲ አብንን ወክለው የህዝብ ተወካዮች ምክር ቤት አባል የነበሩት ዶክተር ደሳለኝ ይህንኑ የገለጹት ምክር ቤቱ የሥራ ዘመን መጨረሻ የሆነውን ስብሰባ ካደረገ በኋላ በማህበራዊ ሚዲያ ላይ ባጋሩት ጽሑፋቸው ነበር። በተጨማሪም ግንቦት ወር ላይ በተደረገው ምርጫ ላይ በእጩነት ቀርበው ቢሆን ኑሮ ብልጽግና ተፎካካሪ እጩ ላለማቅረብ ወስኖ እንደነበር ጠቅላይ ሚኒስትር አብይ እንደነገሯቸው ዶክተር ደሳለኝ ጫኔ ተናግረዋል። ይህንንም የተነገራቸው የችግኝ ተከላ መርሃ ግብር በኢፌድሪ ህዝብ ተወካዮች ምክር ቤት መሰብሰቢያ አዳራሽ ውስጥ በተደረገበት ወቅት መሆኑን ነበር የተናገሩት። ከዛም ባለፈ የምክር ቤቱ አባላት በነበሩበት አብረው እንዲሰሩም ጠቅላይ ሚኒስትሩ ጥሪ አቅርበውላቸዋል። ዶክተር ደሳለኝ የአማራ ክልል ዋና ከተማ በሆነችው ባህር ዳር ተመርጠው በህዝብ ተወካዮች ምክር ቤት እንደራሴነት ያሳለፏቸው 5 ዓመታት አስቸጋሪና ፈታኝ ሲሉም ገልጸዋቸዋል። ባለፉት 8 ዓመታት ከፓርቲ ምስረታ እስከ ከፍተኛ አመራርነት እንዲሁም በምርጫው አሸንፈው በህዝብ ተወካዮች ምክር ቤት አባልነት ድምጽ ለሌላቸው ወገኖች እውነተኛ ድምጽ መሆን በመቻሌ የተሰማኝን ክብርና ኩራትም የላቀ ነውም ሲሉ ነበር የገለጹት። 547 መቀመጫ ካለው የፌዴራል መንግስቱ ምክር ቤት አባላት መካከል ሞጋችና ጉልህ ጉዳዮችን በማንሳት የሚታወቁት ዶክተር ደሳለኝ ጫኔ በሰባተኛው ዙር አጠቃላይ ምርጫ እንደማይሳተፉ ያሳወቁት ከምርጫው ቀደም ብለውም ነበር። ባለፈው ግንቦት ወር በተካሄደው ምርጫ ገዢው ብልጽግና ፓርቲ ተቃዋሚ ፓርቲዎችን በምክር ቤት ተሳትፎ እንዲያገኙ በሚል በተወሰኑ የምርጫ ክልሎች ላይ እጩዎችን ሳያቀርብ በተቃዋሚ ፓርቲዎች መካከል በተደረገ ፍክክር የተወሰነ ምክር ቤት መቀመጫዎችን ተቃዋሚዎችም አግኝተዋል። በተለይም የተወሰኑ የተቃዋሚ ፓርቲ አመራሮች በተሳተፉበት የምርጫ ክልሎች ብልጽግናን እጩ ባለማቅረብ አሸናፊ ሆነው በቀጣይ ዓመት ስራውን በሚጀምርበት ምክር ቤት ውስጥም ውክልናን ለማግኘትም ችለዋል። የሥራ ጊዜ ማጠናቀቂያ በሆነውና ማክሰኞ ሰኔ 30 2018 በተካሄደው የምክር ቤቱ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ፓርቲያቸው በምክር ቤቱ ውስጥ በተቃዋሚዎች ውክልና እንዲኖራቸው ወስኖ በምርጫው ላይ መሳተፉን አመላክተዋል። ለዚህም ብልጽግና 85 በመቶ የምክር ቤት መቀመጫ መውሰዱንና በ15 በመቶ የምርጫ ክልሎች ላይ ግን እጩዎችን አለማቅረቡን ነበር ያስረዱት። ደሳለኝ ጫኔም ከምክር ቤቱ ስብሰባ በኋላ ከጠቅላይ ሚኒስትሩ ጋር ባደረጉት ውይይት
በሰባተኛው ዙር ምርጫ በባህር ዳር ከተማ ለመወዳደር ተመዝግቤ ቢሆን ኑሮ ብልጽግና እጩ ላለማቅረብ ወስኖ እንደነበር ገልጸውልኛል በማለትም በጽሁፋቸው ላይ አትተዋል። በህዝብ ተወካዮች ምክር ቤት ስብሰባዎች ላይ ጠንካራ ጥያቄዎችና ትችቶችን በመሰንዘር የሚታወቁት ዶክተር ደሳለኝ ጫኔ ግንቦት 24 2018 ዓ.ም በተካሄደው ምርጫ ላይ እንደማይሳተፉ ያሳወቁት ጥር ወር ላይ መጨረሻ ነበር። ከዚህ ውሳኔ ላይ ካደረሷቸው ምክንያት አንዱ ነፃ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላደል አለመኖሩን እንደመሆነም በወቅቱ አሳውቀው ነበር። ነገር ግን ከፖለቲካው ዓለም እስከ ወዲያኛው ድረስ ይሰናበታሉ ወይም ደግሞ ራሳቸውን ያገላሉ ብሎ የጠበቀ ማንም አልነበረም። የአማራ ብሔራዊ ንቅናቄ አብን ሊቀመንበርና ከፍተኛ አመራር አባል የነበሩት ደሳለኝ በ2013 ዓ.ም በተካሄደው ስድስተኛው አጠቃላይ ምርጫ ባህር ዳር ከተማን ወክለው ምርጫ አሸንፈው ነበር። የህዝብ እንደራሴ ምክር ቤት አባል የነበሩትም ዶክተር ደሳለኝ በህዝብ ዘንድ እውቅና በመጨረሻውም በምክር ቤት ውስጥ በተለይም በጠቅላይ ሚኒስትሩ በሚገኙበት ጊዜ በሚያነሷቸው ጥያቄዎችና በሚሰነዝሯቸው አስተያየቶች የተነሳ እንደራሴ ምክር ቤት አባል ሳሉ ጥር 22 2016 ዓ.ም በጸጥታ ኃይሎች ከቤታቸው ተይዘው ተወስደው ለአንድ ወር ተኩል ወይም ለ45 ቀናት በስር ላይ የቆዩ ሲሆን ስለታሰሩበት ጉዳይ እስካሁን ያሉት ነገር ግን የለም። ይባሱኑ ራሴን ከፖለቲካ አግልያለሁ ብለዋል። ምናልባትም ይህቺ የስር ጊዜ ለእርሳቸው ገፊ ምክንያት ትሆን ትችላለች የብዙዎች ሐሳብ ነው። ነገር ግን አሁን ምክር ቤት አባልነታቸው መጠናቀቁን በተመለከተ ባስተላለፉት መልእክት ለደጋፊዎቻቸው ምስጋና ሲያቀርቡ በተለይም ከ2 ዓመታት ከመፈንቅለ መንግስት በፊት ለ45 ቀናት በታሰሩበት ወቅትም በጸሎትና በሐሳብ ያገዛችሁኝ ውድ ወገኖቼ የለገሳችሁኝን ፍቅርና ጉልበት ሁኑኝ ዛሬ በኩረት በነጻ ህሊና የህዝብ አገልግሎቴን እንድፈጽም አድርጎኛል ነበር ያሉትም። በዩኒቨርሲቲ መምህር የነበሩት ዶክተር ደሳለኝ ጫኔ ጠቅላይ ሚኒስትር አብይ በተሰናባቹ ምክር ቤት ስብሰባ ላይ አገራቸውን ማገልገላቸውን እንዲቀጥሉና አብረን እንስራ በማለትም ላቀረቡለትም ጥሪም ላሳዩና ክብሮት ከልብ የመነጨ ምስጋናቸውንም አቅርበዋል። ዶክተር ደሳለኝም በመልእክታቸው ከምክር ቤት አባልነት ከተሰናበቱ በኋላ ራሳቸውን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ እንደሚያገሉና ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት እንደማይሳተፉ አስታውቀዋል። አብንንም ጨምሮ ማለታቸው ነው። በተጨማሪም በመጪው በሙያቸው አገራቸውን ለማገልገልና ጎን ለጎን ደግሞ ወደ ግሉ ሴክተር ለመግባት በሚያስቧቸው የሥራ ውጤቶች ላይ ስታርታፕ ቢዝነስ ለመጀመር ማቀዳቸውን ገልጸዋል። ጨምረውም ፖለቲካ ተሳትፎ ቢያበቃም የአማራና የህዝብ አንድነትም በሚያጠናክሩ የአማራ ህዝብ ከሌሎች ወንድሞቹ ጋር ያለውን አብሮነትና መስተጋብር በሚያሳድጉ እንዲሁም በኢትዮጵያውያን ኑሮ መሻሻልን የማህበረሰቡን አገራዊ ጉዳዮች ላይ በሙያዬ ማድረግ የምችለውን አስተዋጽኦ ሁሉ አድርጋለሁ ነበር ያሉትም። የአማራ ጉዳይ አያስችለኝም ማለታቸው ግን ምናልባት ፖለቲካው ውጥረቱ ነግሶ ጡዞ ነገሮች ከተገለባበጡ በፖለቲካው ሊመለሱ የሚችሉበት እድል መኖሩንም ያሳየም ክስተት ሆኗል። የግለሰቡ ጽሑፍም እንዲህ ይላል። ላለፉት 5 እና አስቸጋሪ ዓመታት ውስጥ ከ2014 እስከ 2018 ዓመተ ምህረት በህዝብ ተወካዮች ምክር ቤት ወደ ህዝባችን በመወከል ያደረኩትን የፓርላማ ቆይታ ትናንት በይፋ አጠናቅቄያለሁ። ይህ ምዕራፍ ሲጠናቀቅ ወደዚህ ህዝብ አገልጋይነት ያመጣኝንና ያለፍኩበትን የ10 ዓመታት የማህበረሰብ አገልግሎትና የትግል ጉዞዬን መለስ ብዬ የምመለከትበት አጋጣሚ ሆኖልኛል ነበር ያሉትም። ወደ ፖለቲካ ህይወቴ ከመግባቴ በፊትም በዩኒቨርሲቲ ከነበረኝ ማስተማርና ኃላፊነት ጎን ለጎን ለ2 ዓመታት በጣና ሐይቅ ላይ የተከሰተውን የእምቦጭ አረም ትኩረት እንዲያገኝ በአክቲቪዝምና ሀገር በቀል የሲቪክ ማህበረሰብን በመመስረት በግንባር ቀደምትነት መርቻለሁ ብለዋል። ባለፉት 8 ዓመታት ደግሞ በኢትዮጵያ ፖለቲካ ውስጥ ከፓርቲ ምስረታ እስከ ከፍተኛ አመራርነት በተለይም ደግሞ ባለፉት 5 ዓመታት በፓርላማ አባልነት ድምጻቸውን ለሌሎች ወገን እውነተኛ ድምጽ በመሆን በመቻሌ የተሰማኝን ክብርና ኩራት የላቀ ነው ነበር ያሉትም። በእነዚህ እጅግ አስቸጋሪ ዓመታትም በፈተና በጭንቀት ሰዓት ለህዝቤ የገባሁትን ቃል እንድጠብቅና እንዳልናወጥ
በቀንነት በድፍረት ህዝቤን ችግርና ስቃይ በታሪክ ፊት እንደመሰከርም ፍርሃትን አርቆልኛል፣ ማስተዋልን ጽናትንም ላደለኝ እስከዚህ ሰዓትም በሰላም ላደረሰኝ ለቸሩ አምላክ ልዑል እግዚአብሔር ክብር ምስጋና ይገባዋል ሲሉ ነበርም በጽሑፋቸው ያተቱትም። ያለሱ መለኮታዊ ጥበቃና መሪነት ያለ ቅድስት ድንግል ማርያም ፍቅርና እውነታዊ ምልጃም ይህንን ከባድ የህዝብ አደራ መወጣት ፈጽሞ አይቻልም ብለዋል። የባህር ዳር ከተማ መራጮችን ጨምሮ ላለፉት ዓመታት በእያንዳንዱ የፓርላማ ውሌ እየተከታተላላችሁ አስተያየታችሁና ምስጋናችሁን የቸራችሁኝ በተለይም ደግሞ ከ2 ዓመታት ከመፈንቅለ መንግስት በፊትም ለ45 ቀናት በሳሰርኩበት ወቅት በጸሎትና በሐሳብ ያገዛችሁኝ ውድ ወገኖችም በየአጋጣሚ የለገሳችሁኝ ፍቅር ጉልበት ሆኖኛል። ዛሬም በኩራት በነጻ ህሊና የህዝብ አገልጋይ እንደሆንም አስችሎኛል ነበር ያሉትም። የህዝብ አገልጋይ መሆን ምንኛ መታደል ነው፣ ታላቅ ክብርም እንደሆነ በተግባር ያየሁበትም አጋጣሚ ነው ሲሉም ተናግረዋል። በምክር ቤት ቆይታዬ በሐሳብ ለደገፋችሁኝ፣ በሰለጠነ መንገድ አክብሮታችሁን ለገለጻችሁልኝ የተለያዩ የምክር ቤት አባላት፣ ለህዝብ ተወካዮች ምክር ቤት አመራሮች፣ ለምክር ቤት ጽህፈት ቤት ሰራተኞች፣ የምክር ቤቱን ውሎዬን በታማኝነት ለዘገባችሁ ጋዜጠኞች፣ የሚዲያ ተቋማት እንዲሁም ለቅርብ የትግል አጋሮች በሙሉ ምስጋናዬ የላቀ ነው ሲሉ ነበር የገለጹትም። በትናንትናው ምክር ቤት ጉባኤም አሉም ክብር ጠቅላይ ሚኒስትር አብረን እንስራ በማለት ላቀረቡልን ጥሪ ላሳዩን አክብሮት ከልብ የመነጨ ምስጋናዬን አቀርባለሁ። ከጉባኤው መጠናቀቅ በኋላ ጥያቄ ያቀረበ የተቃዋሚ ምክር ቤት አባላትን ከክብር ጠቅላይ ሚኒስትር ጋር በነበረ የችግኝ ተከላ መርሃ ግብር ላይ በ7ኛው ዙር ምርጫ ባህር ዳር ከተማ ለመወዳደር ተመዝግቤ ቢሆን ኖሮ እጩ ላለማቅረብ ወስነው እንደነበር ገልጸውልኛል ብለዋል። በምክር ቤቱ ሳነሳቸው የነበሩ ሐሳቦችም ጠቃሚ እንደነበሩ በትኩረት እንደሚወስዷቸውና በምክር ቤቱም ብቀጥል ፍላጎት እንደነበር የገለጹልኝን ሐሳብም በበጎ ጎንና በቅንነት ተመልክቻለሁ ነበር ያሉትም። ይሁን እንጂ አሉም ላለፉት 10 ዓመታት የህዝብን አደራ ለመወጣት ካደረግኩት ከፍተኛ ጥረት ድካም በኋላ አሁን ባለው ሁኔታ ውሳኔ በሙያዬ ሀገሬን ለማገልገልና ጎን ለጎን ደግሞ ወደ ግሉ ሴክተር በመግባት የማስባቸውን የሥራ ውጤቶችን ወይም ስታርታፕ ቢዝነስ ላይ መሰማራትና ለቤተሰቦቼ በቂ ጊዜና ትኩረት መስጠት መሆኑን በታላቅ አክብሮት ለመግለጽ እወዳለሁ ሲሉ ነበረ ከፖለቲካ ራሳቸውን ያገለሉበትን ምክንያት ያስረዱትም። ከዚህ የፖለቲካ ፓርላማ ተሳትፎ የማጠናቀቂያ ማግስት ራሴን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴም የማገል ሲሆን አሉ ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት የማልሳተፍ መሆኑን በይፋ አሳውቃለሁ ብለዋል። ይሁን እንጂ አሉ ፖለቲካዊ ተሳትፎ ቢያበቃም የአማራ ህዝብ አንድነትን በሚያጠናክሩና በአማራ ህዝብ ከሌሎች ወንድሞቹ ጋር ያለውን አብሮነት በመስተጋብር በሚያሳድግ እንዲሁም የኢትዮጵያን ኑሮ በሚያሻሽሉ ማህበራዊና ሀገራዊ ጉዳዮች ላይ በሙያዬ ማድረግ የምችለውን አስተዋጽኦ ሁሉ አደርጋለሁ። ለሀገሬ ዘላቂ ሰላምና ለእውነተኛ ብሔራዊ ውይይትም እርቅም እንዲሁም ለዜጎቼ የኑሮ ሁኔታ መሻሻል ያለኝም መሻትም አሁንም ወደፊትም ጽኑ ነው ሲሉ ነበር የገለጹትም። ምናልባት ይህ ንግግራቸው ዶክተር ደሳለኝ ጫኔ ወደ ፖለቲካው ለመመለስም ምቹ ሁኔታ ይፈጥር ይሆን? በቀጣይ የሚታይ ጉዳይ ይሆናል። ክቡራትና ክቡራን የኢትዮጵያ ቱዴይ ኒውስ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ ያድርጉ።